በየቀኑ በቲክቶክ እና በዩቲዩብ የምታጠፉት ጊዜ ወደ ብር ቢቀየር ኖሮ አሁን አካውንታችሁ ላይ ስንት ብር ይሆን ነበር? ሰላም ጤና ስጥልኝ፣ ሄለን ነኝ። ዛሬ ብዙ ሰው የሚሸወደውን በቲክቶክ እና በዩቲዩብ በእነዚህ ሁለት ፕላትፎርሞች እንዴት ነው ገንዘብ መስራት የሚቻለው፣ በምን መንገድስ ነው የሚከፍሉን የሚለውን ጥያቄ መልስ ይዤ መጥቻለሁ። እስከ መጨረሻ ከኔ ጋር ቆዩ። መጀመሪያ ዩቲዩብ እንዴት እንደሚከፍል ልንገራችሁ። ዩቲዩብ የሚከፍለው ከኪሱ አይደለም። እሱም ይጠቀማል። እኛ ቪዲዮ ስንሰራ እሱም ይጠቀማል፣ እኛም እንጠቀማለን። እንዴት በምን መንገድ የሚለውን ልንገራችሁ። አርፒኤም እና ሲፒኤም የሚባል አለ። ይሄ ማለት አንድ ካምፓኒ ከዩቲዩብ ጋር ዲል ያደርጋል። አንድ ሰው ቪዲዮ ሲለቅ የዛ ካምፓኒ ማስታወቂያ ቪዲዮአችን ላይ ሲታይ ይሄን ያክል ብር እከፍልሃለሁ ብሎ ካለው ይለዋል ለዩቲዩብ። ዩቲዩብ ደግሞ እሺ ብሎ ተቀብሎ እኛ ቪዲዮ ስንለቅ ታስታውስ እንደሆነ ድሮ ኔትወርክ ጠፍቶ እያለ በቪፒኤን ነበር የምንጠቀመውና በቪፒኤን ላይ ማአት ማስታወቂያ ነበር የሚገባ ዩቲዩብ ሲታይ እና ያንን ማስታወቂያ ነው ለኛ ብር እንዲከፈለን የሚያደርገን። እና ዩቲዩብ ምን ያደርጋል? ማስታወቂያ ሲታይ ለኛ የተወሰነ ብር ሰጥቶ ለራሱ የተወሰነ ፐርሰንት ይወስዳል ማለት ነው እንጂ ዩቲዩብ ከራሱ ምንም የሚያወጣ ወጪ የለም። እሱም ተጠቃሚ ነው፣ ዩቲዩብን ተጠቃሚ ነው፣ እኛም ዩቲዩብ የምንሰራ ሰዎችም ተጠቃሚዎች እንሆናለን። ታዲያ እንዴት ነው ተከፋይ የምንሆነው የሚለውን፣ ተከፋይ ለመሆን የሚያስፈልገው 1000 ሰብስክራይበር እና 4000 ዋች አወር ያስፈልጋል። ይሄ ደግሞ ቻናላችን አሪፍ ከሆነ ቶሎ ሞኔታይዝ ማድረግ እንችላለን። የሚቆይ ከሆነ ደግሞ ብዙ ጊዜ ይፈጅብናል ማለት ነው። እንደ ፍጥነታችን እንደምናቀርበው ኮንቴንት ነው የሚወሰነው ቶሎ ሞኔታይዝ ለመሆንና ላለመሆን። እና ደግሞ የዩቲዩብ ህጎችን ማክበር ይኖርብናል። ኮፒራይት እንዳይኖረው፣ የሰው የሆነ ኮንቴንት እንዳንሰራ ተጠንቅቀን ከሰራን፣ እንደገና ደግሞ 1000 ሰብስክራይበር ከሞላን እና 4000 ዋች አወር ከሞላ ዩቲዩብ ለኛ ብር መክፈል ይጀምራል ማለት ነው። ግን ደግሞ ይሄ ስል አሁን ላይ ኢትዮጵያ ውስጥ ብዙ ማስታወቂያ አይታይም። በቪፒኤን ከሆነ ነው ማስታወቂያው የሚመጣ። ግን ውጭ ሀገር ያሉ ሰዎች ሲያዩልን ማስታወቂያ ይመጣል። በዛ ምክንያት ነው እኛ ብር የምናገኘው ማለት ነው። አሁን ደግሞ ወደ ቲክቶክ እንሂድ። በቲክቶክ ተከፋይ ከሚያደርጉን ነገር አንዱ ላይቭ ስትሪም ነው ማለት ቲክቶከሮች ማታ ቁጭ ብሎ ጌም ይጫወታሉ፣ ላይቭ ያደርጋሉ። እና ደግሞ ጊፍተሮች ደግሞ እነዛ ቲክቶከሮች የሚመቿቸው ከሆነ ጊፍት ይሰጣሉ። ብዙ ጊፍቶች አሉ፣ የአንበሳ፣ ጋላክሲ፣ አበባ ምናምን ብዙ አሉ። እኔ ብዙ አላቃቸውም፣ ግን እነዛ ጊፍቶች ለነዛ ቲክቶከሮች ይሰጣቸዋል ማለት ነው። እና በዚህ መንገድ ብር ያገኛሉ። ለምሳሌ አንድ ጊፍተር አንበሳ የሚገዛበት እንዴት እንደሆነ ልንገራችሁ። $400 አውጥቶ ኮይን ይገዛና በዛ ኮይን መሰረት ነው አንበሳው ለቲክቶከሩ ጊፍት የሚሰጠው ማለት ነው። እና እዚህ ጋር ቲክቶክ ምን ያደርጋል መሰላችሁ? 60% ለራሱ ቆርጦ የቀረውን 40% ነው ለቲክቶከሩ የሚሰጠው። ይሄም ልክ እንደ ዩቲዩብ የተወሰነ ፐርሰንት ለራሱ ቆርጦ የተወሰነ ፐርሰንት ደግሞ ለቲክቶከሩ ይሰጠዋል ማለት ነው። እና ደግሞ በዚህ በላይቭ ስትሪም ተከፋይ ለመሆን የሚያስፈልገን 1000 ፎሎወር ግድ ነው። 1000 ፎሎወር ሊኖረን ይገባል። ሌላ ደግሞ ጊፍተሮችን ማወቅ ያስፈልጋል። በዚህ መንገድ ላይቭ መስራት ይቻላል ማለት ነው። ሁለተኛ በቲክቶክ ብር የምናገኝበት መንገድ ደግሞ ማስታወቂያ በመስራት ነው። የተለያዩ ኢንፍሉዌንሰሮች አሉ፣ ታዋቂ የሆኑ ኢንፍሉዌንሰሮች አሉ። እነዚያ ኢንፍሉዌንሰሮች ከሆነ ድርጅት ጋር ይስማሙና ይሄን ማስታወቂያ ከሰራህልኝ ይሄን ያክል እከፍልሃለሁ ይባላል። ይሄን ያክል እከፍላለሁ ተብሎ ተስማምቶ ሁለቱም በተስማሙት መሰረት ማስታወቂያው ይሰራለታል፣ ያኛውም ብር ይቀበላል ማለት ነው። እና ይሄ ኢንፍሉዌንስ ማርኬቲንግ ይባላል ወይም ደግሞ አድቨርታይዚንግ ነው። በዚህ መንገድ መሰራት ይቻላል። ምን ያስፈልጋል ካልን ደግሞ ይህንን ለመስራት ምን ያስፈልጋል ካልን ደግሞ በተቻለን መጠን ቢያንስ ከ50,000 እስከ 100,000 ከዛ በላይ ፎሎወር ያስፈልጋል። ታዋቂ መሆን ያስፈልጋል። እናም ተጽዕኖ ፈጣሪ በቃ ሁሉም ቪዲዮዎች ቫይራል የሚወጡ ከሆነ ምናምን ማስታወቂያ ያሰራሉ ማለት ነው። ሶስተኛ ደግሞ በቲክቶክ ገንዘብ የምናገኝበት መንገድ ሶሻል ሚዲያ ማኔጅመንት ነው። እኔ ከዚህ በፊት ብዙ ቪዲዮ ሰርቻለሁ ስለ ሶሻል ሚዲያ ማኔጅመንት። ሶሻል ሚዲያ ማኔጅመንት ለመስራት ያን ያክል ፎሎወር አያስፈልግም። ብቻ አሪፍ ኳሊቲ ያለው ቪዲዮ የሚቀርጽ ስልክ ካላችሁና የኮንቴንት ክሪኤሽን እውቀት ካላችሁ ይሄ በጣም በቂ ነው እና በዚህ መንገድ ልትሰሩ ትችላላችሁ። እንዴት ነው ስራው የሚለው ደግሞ
ለምሳሌ ኦርቢት ኤሌክትሮኒክስ አለ፣ አንድ ካምፓኒ አለ ኦርቢት ኤሌክትሮኒክስ እንበለው እና እኔ ሶሻል ሚዲያ ማኔጅመንት የምሰራ ከሆነ እነሱ ሙሉ የኦርቢት የቲክቶክ አካውንታቸው፣ የኢንስታግራም፣ የፌስቡክ አካውንታቸው ለኔ ይሰጡኛል። እኔ ማኔጅ አደርገዋለሁ። በየቀኑ ፖስት አደርጋለሁ። ጊቭ አዌይ ካለ ጊቭ አዌይ ያዘጋጃለሁ። ብዙ ነገሮች ኢንጌጅ አደርጋለሁ። ከፎሎወሮቻቸው ጋር ኢንጌጅ አደርጋለሁ እና በተቻለኝ መጠን ብዙ ፎሎወር ለማምጣት እሞክራለሁ። ይሄ ግን ጊዜ ይወስዳል። ልክ እንደ አድቨርታይዝ አይደለም፣ እንደ አድቨርታይዝመንት አይደለም። በየጊዜው ቪዲዮ መልቀቅ ያስፈልጋል። ኮንቴንት መስራት በየጊዜው ያስፈልጋል እና ሶሻል ሚዲያ ማኔጅመንት ይህንን ይመስላል ማለት ነው። ግን ደግሞ እዚህ ጋር ብዙ ሰው የሚምታታበት ነገር አለ። ሶሻል ሚዲያ ማኔጅመንት እና አድቨርታይዝመንት ጭራሽ አይገናኙም። አድቨርታይዝመንት ማለት በአጭር ጊዜ ውስጥ ነው። አንድ ያስተዋውቆ ያንን ሰው በቃ ብሩን ሰጥቶት በቃ ይለያያሉ እዛ ጋር ማለት ነው። ሶሻል ሚዲያ ማኔጅመንትን ቀጣይ ነው። 1 ዓመት 2 ዓመት ሁላ ሊሰራለት ይችላል። ለዛ ድርጅት ቀጣይነት ያለው ነው። በየጊዜው ፖስት ማድረግ ያስፈልጋል። በየጊዜው ኢንጌጅ ማድረግ ያስፈልጋል። አዳዲስ ነገሮች፣ ትሬንዶች፣ እንደዛ ነው የሚሰራ እና አካውንቱ እንዲያድግ ነው። 10,000 ፎሎወር 20,000 ፎሎወር እንዲመጣ ተጨማሪ ከስተመር እንዲመጣ ሰው እንዲገዛ ነው የሚያደርገው እና ሶሻል ሚዲያ ማኔጅመንት ስራው ይህንን ይመስላል። ሌላ ደግሞ በቲክቶክ ገንዘብ የሚሰራበት መንገድ ኮንቴንት ማርኬቲንግ ይባላል። አሁን ላይ ሁሉም ሰው የየራሱ የሆነ የሚነግደው ነገር ካለ ወይ ክህሎት ካለው በማርኬት ያደርጋል ማለት ችሎታውን ወይ እቃውን የሚሸጥ እቃ ካለው በቲክቶክ ማርኬት ያደርጋል። እንዴት ነው እሱ? በላይቭም ሊሆን ይችላል። ላይቭ ላይ ቁጭ ብሎ አሁን ለምሳሌ ልብስ፣ ጫማ የሚሸጡ ሰዎች አሉ። በዛ መንገድ ምርታቸው ይሸጣሉ፣ ገንዘብ ያገኛሉ፣ ብዙ ከስተመር ይመጣላቸዋል ማለት ነው። ሌላ ደግሞ እውቀት ካለ ለምሳሌ ግራፊክስ ዲዛይነር ከሆነ አንድ ሰው በየጊዜው የግራፊክስ ዲዛይን ስራዎቹን ፖስት እያደረገ በቲክቶክ ይሁን በኢንስታግራም ይሁን በተለያዩ ፕላትፎርም ፖስት እያደረገ ክላይንት ያገኛል ማለት ነው። በዚህ መንገድም ገንዘብ ማግኘት ይቻላል እና በጣም አሪፉ መንገድ የሆነ ግን በተለይ ሱቅ ካላችሁ፣ ምግብ ቤት፣ ክሊኒክ፣ በቃ የተለያየ ድርጅት ካላችሁ ኮንቴንት ማርኬቲንግ በጣም ነው የሚያዋጣ። አሁን ላይ ሁሉም ሰው ስልኩ ላይ ነው የሚያሳልፈው ጊዜው በሙሉ እና እዛ ባየው ነገር ነው በቃ የሚገዛ እና በዚህ መንገድ ብር ይሰራል ማለት ነው። እና ኮንቴንት ማርኬቲንግ ላይ ለመስራት በየጊዜው እቃችሁን ፖስት ማድረግ ያስፈልጋል። በቀን 2-3 ከሆነም ፖስት ማድረግ፣ ስለ እቃችሁ ስለ ሙያችሁ ማውራት፣ በየጊዜው ትምህርት መስጠት ያስፈልጋል። እንደዛ ሲሆን ፎሎወር ይሰበሰብና ኦዲየንስ ይሰበሰባሉ። በዛ መንገድ ላይቭም እየገባችሁ አዳዲስ እቃዎች ስታመጡ ይሄ አምጥቻለሁ ምናምን እያላችሁ መስራት ትችላላችሁ። ግን ደግሞ ይህንን ለመስራት የግድ ብር ሊኖራችሁ አይገባም። አሪፍ ኢንተርኔት እና ስልክ ካላችሁ የሌላ ሰው እቃ አምጥታችሁ ላይቭ ላይ መሸጥ ትችላላችሁ በቀጥታ እና የግዴታ ሱቅ ሊኖራችሁ አይገባም፣ ድርጅት ሊኖራችሁ አይገባም። በቃ የፈለጋችሁትን ነገር ተቀብላችሁ ለራሳችሁ የሆነ ነገር ጨምራችሁ መሸጥ ትችላላችሁ ማለት ነው። በዚህ መንገድ ገንዘብ ልታገኙ ትችላላችሁ። ከዚህ በፊት ምንም አይነት ኢንቨስት ሳታደርጉ እንዴት እቃ መሸጥ እንደምትችሉ፣ በኦንላይን ስራ እንዴት መስራት እንደምትችሉ ቪዲዮ ሰርቻለሁ። ገብታችሁ ማየት ትችላላችሁ። 2026 አሁን ላይ እንዴት በእነዚህ 2 ፕላትፎርሞች ብር ይሰራል የሚለውን ጥያቄ ይህንን ይመስላል። በቀጣይ በሌላው ቪዲዮ እስከምንገናኝ ሰላም ሁኑ።